ሳምሪ ልቂ ሳምሪ ተነሽ በእናትሽ መጣሽ እንዴት ነው? አዎ እዚህ ጋር ነው አይደል የተቀመጠው? አዎ ማና ምን ነው በዚህ ሰዓት ይዘግኝሻለሁ ብዬ አላሰብኩም ነበር። በዚህ በሌሊት አንቺ ምን ትሰሪያለሽ? አትተኝም እንዴ? እኔማ ምግብ ፈልጌ ነበር የመጣሁት። አንቺ ግን እዚህ ምን እያደረግሽ ነው? እኔማ ሳምሪና ማት እሷን ላይ አስመጥቼ ነው። በህይወቴ እንዳንቺ የሚያውቀኝ ሰው ያለ አይመስለኝም ነበር፣ ግን በጣም ተሳስቻለሁ። ሳምሪ ትንሽ ልብስሽን ቀይሮ ሆስፒታል እንሂድ። ምን ነው? አይ ምንም። መቼም የታመመ ሰው ሆስፒታል መሄድ አለበት አይደል? አዎ፣ ግን ያው ራስ ምታት ስለሆነ እረፍት ስታልቅበት ይተዋታል። ታዲያ እረፍት ለማድረግ እኮ አንቺ አታስፈልጊያትም። ምን? ሄለን፣ እኔም መዋሸታችኝ። ሳምሪም አላመማትም፣ አንቺም እሷን ለማስታመም አልመጣሽም። አንድ ያልገባኝ ነገር ለምንድን ነው እየተከታተልሽኝ ያለውና እየተቆጣጠርሽኝ ያለው? ምክንያቱም እየዋሸሽኝና የሆነ ነገር እየደበቅሽኝ ስለሆነ ነው። አንድ ነገር ልንገርሽ፣ ይሄ ቤት የኔ ነው፣ ይሄ ህይወት የኔ ነው። የማደርገው ነገር በሙሉ ለአንቺ ማሳወቅ ግዴታ የለብኝም። እሺ? እኔ ደግሞ አንቺን የመጠበቅ ግዴታ አለብኝ። ስለዚህ እያንዳንዱ የምታደርጊውን ነገር እከታተልሻለሁ። እኔ ህፃን ልጅ አይደለሁም። እሺ? ደህና ደሪ ሳምሪ። እሺ ሳምሪ። ፍቅር እንዴ ተነስተህ እንዴ? ምን ሆነሽ ነው? አይ ምንም፣ ሽንት ቤት ሄጄ ነው። እየተናደሽ ትመስያለሽ። እንዴ በዚህ ሌሊት ምን ያናደኛል ብለህ ነው? እኔ ምን አውቃለሁ። እሺ በቃ እኔ እንተኛ። እሺ ስለዚህ ሄለንም ጥላኝ ሄደች። እንግዲህ ከአንቺ ጋር ማውራት አይሻልም? ምንድን ነው የምናወራው? አሁን እኮ ሌሊት ነው። ለምን አንቺ አትተኝም? ለእኔ አታስቢ፣ አልደከመኝም። እኔ ግን ደክሞኛል። መስኪ ልተኛ ነኝ። ምን ነው ከኔ ጋር ሲሆን ብቻ ነው እንደሚደክምሽ? ከሄለን ጋር ምን ልታረጉና ምን ልታወሩ ነው በዚህ ሌሊት የተገናኛችሁት? ምንም። ምን እናወራለን? ውሃ ልትጠጣ ተነሳች። እንዳመመኝ ስታይ መጣች። አንቺና ሄለን እዚህ ቤት የሆነ የምታደርጉት ነገር አለ። እሱ እንድትነግሪኝ እፈልጋለሁ። አይ ምንም እያደረግን አይደለም። እርግጠኛ ነኝ ሳምሪ። ምንድን ነው ንገሪኝ። እንዴ አረ ምንም የለም። እሺ ከሌለ ይሁን። እኔ ግን የሆነ ነገር እንዳለ ይሰማኛል። እርግጠኛ ነኝ እደርስበታለሁ ደግሞ። ሳምሪ ከኔ የሚያመልጥ ምንም ነገር የለም። እሺ ቅዱሴ ወይ ና እንጂ ምን ሆነህ ነው? ቆየህ እኮ። እንዴት ጓጓ ያለሽ እንጂ ፈጣሪ ሲፈጥርሽ እኮ
ቆንጆ አድርጎ ነው የመጣሽ። ወሬላ ሰዓቱ ሄዷል። ትልል እሺ እንዴት ናችሁ? እንዴት ነሽ? እንዴት ነበር አዳር? ጥሩ ነበር። ሳምሪ ወይ ለከፍት ነው ጋሺ? እኔ እንጃ። ደህና ነኝ። ታዲያ ሳምሪ ትዕግስቴን አትፈታተኝ። ስልኬን መልሽ። አይ የምትይ ከሆነ ግን መቼም መሆን ከቤት አይወጡም አይደል? ስለዚህ ሄጄ እነግራቸዋለሁ። እንዴ ካሌብ ሁሉን ነገር ትላንትና እየካርለ እኔ ጋር ምንም ነገር የለም። አንቺ አትዋሺኝ። እራስሽ ጋር ነው ያለው። እራስሽ ባለ ጉዳዩ መጣች። ምን ልሰራ እንደመጣሁ እኮ በደንብ ጠንቅቀሽ ታውቂያለሽ አይደል? ጋሼ ቁርስ ላቀራው? አረፍዷል። እንወጣለን። እኛ ማን አንኳኳ? የትዬ ጓደኛ ናት። ቆይ በዚህ በጠዋት ምን ሆና ነው እንደዚህ የምታባባው? እኔ እንጃ፣ እኔ አላውቅም። የት ትይጂ ነው? ውጪ ሰላም መሆኑን ለማረጋገጥ ነው። አይ ሰላም ነው። ቀስ ብለሽ አትወጪም? ምግብ በልተሽ ምናምን። ቆይ አንተ ሰላም መሆኑን በምን አረጋገጥክ? እሱን ተይውና ግን ለምንድን ነው ሄለን እንደዚህ እየተከታተልሻት ያለሽው? ለምን እከታተላታለሁ? ምን ፈልጌ ነው? አላቅም፣ ምን እንደሆነ አላቅም። ግን የሆነ ነገር ሄለን እየተከታተልሻት እንዳለ ነው የሚሰማኝ። አይ አይደለም፣ ተሳስተሃል። እኔ ግን የተሳሳትኩ አይመስለኝም። ሄለን ጋር የሆነ ነገር ይዘሽ ወደ እኔ ለማምጣት ጥረት እያደረግሽ ነው ይመስለኝ። ምን ማለት ነው? እኔ ለአንተ የሄለንን ችግር ለማሳየት ለምን ፈልጋለሁ? እኔማ ምን አውቃለሁ? አንቺ ንገረኝ እስኪ። አንተ ነው የምታውቀው ቅዱስ። ምክንያቱንም ሀሳቡንም ያመጣከው አንተ ነህ። ስለዚህ ንገረኝ፣ ለምን እንደዛ ፈልጋለሁ? እኔ ምናልባት ምን ያልተሰማውን ድንቁን ታሪክሽን ለባለቤትሽ ላሰማው ነው። ካሌብ ግን ለምን ወደ ህይወቴ ትመጣለህ? እንዴ ለምን ታስጨንቀኛለህ? አንዴ ያረፍኩ ስል ተመልሰህ እየመጣ ትበጠብጠኛለህ። ስልኬንና ፒሲን አሁኑኑ መልሽልኝ። የምን ስልክና ፒሲ ነው? ይኸውልሽ ስልኬን ተሰረቁ እንበል፣ ግን ደግሞ ያረፍኩበት ሆቴል መጥተው እንዴት ፒሲን ከሆቴሌ ውስጥ ወሰዱት? እና ይሄ አጋጣሚ ነው ብለሽ ነው የምታስቢው? እኔ እንደዛ እንዳስብ ነው የምትፈልጊው? መቼ አንቺ የቀጠርሽው ሰው መጥቶ ፒሲን ካልወሰደው በስተቀር ሰውም ወሰደው እዛም ጠፋ፣ የኔ ህይወት አይደለም፣ አይመለከተኝም። ያንቺ ህይወት አይደለም? በጣም ጥሩ። ይኸውልሽ የኔንና ያንቺን ያልጋ ታሪካችንን ባልሽና ያቺ እህትሽ ሲሰሙት ምን አይነት ምላሽ እንደሚሰጡ ማየት እፈልጋለሁ። እሺ? ምን እያደረክ ነው? ስልኬንና ፒሲ መልሽልኝ። አይ የምትይ ከሆነ ግን ምርጫው ያንቺ። እኔ ስልክም ሆነ ፒሲ አላየሁም። በጣም ጥሩ የኔ ቆንጆ፣ ምርጫሽን መርጠሻል። ካሌብ ወይኔ ተወረድኩ ዛሬ። መስኪ ሄለን ላይ የሆነ ነገር ለመያዝ እየፈለግሽ ይመስላል። እሱ ነገር ደግሞ እኔ አልጣመኝም። እንዴት አደራችሁ? ምን አባሪ ስራ መጣ?
እንግዳ ሲመጣ ቤት እንደዚህ ነው የምትቀበለው? ይኸውልህ እንኳን ደህና መጣችሁ እባክዎን ቁጭ በሉ ምናምን ነው የሚባለው። እሺ ካሌብ አሁኑኑ ቤቴን ለቀህ ውጣልኝ። እባክህ አትጩህ። የመጣሁት ንብረት የለም መሰለኝ። ምንም አይነት ንብረት የለም እዚህ። ሌላ ችግሩ ሳይገባ ውጣልኝ። ሳምሪ አንቺ ሳምሪ እቃዬን ትሰጪኛለሽ? የምን እቃ? ስልኬን እና ፒሲን እኮ እዚህ ትቼ ነው። እኔ አላየሁም። አላየሽም? እርግጠኛ ነሽ? አዎ እርግጠኛ ነኝ። በቃ አላየሁም ማለች አይደል እንዴ? ምን አድርግ ነው የምትላት? ቆይ ተረጋጋ ቅዱሴ። ቅዱስ በመሀላችን አትግባ። ዝም በል ማለት እሷን ነው የምጠይቀው። ትመልስልኝ። ፒሲን እና ስልኬን ትመልስልኝ። አልመልስልህም። ውጣ ካሌብ። አልወጣም። አንቺ ለምንድን ነው የማትመልሽልኝ? ዞር ውጣ ብያለሁ። ውሻ በእኔ እጅ ነው የምጠፋው አንተ ሰውዬ። ኧረ እባክህ አልተዋወቅንም። ደመን ነው የማፈስልህ ካሌብ። ሁለተኛ እዚህ ቤት ልሂድ። በቃ እሺ ነገሩን አታክብደው። ውጭ እናወራለን። ውጭ ወጣ በቃኝ። ሂድ። ማሸነፍ ከፈለክ ውጭ እናወራለን። ሂድ ውጭ። ወይ ተረጋጋ። ጭራሽ ያደረገው በደል ሲያንስ አይኑን በጨዋታ ይመጣል እዚህ ድረስ። በቃ ተረጋጋ የኔ ፍቅር። ወይኔ ዛሬ የመጨረሻው ቀን ነበር የሚሆነው ይሄ። እሺ በቃ ተረጋጋ። ማቀር በቀጠማ ሂድ። አንተ ደግሞ ተረጋጋሽ። እሺ አታስቢ አንቺ። ወይኔ ሳምሪ ስለምንድን ነው ስልክና ፒሲ ነው የሚያወራው? የምን ፒሲ ነው እያወራ የነበረው? ምንድን ነው? ቆይ ስለምንድን ነው ከኔ ጋር ማውራት የፈለግሽው? ቆይ ምንድን ነው የጠፋው? ፒሲና ስልክ። ከሄለን ጋር ያደራችሁ ጊዜ የተቀረጸ ቪዲዮ እዛ ነው። አንቺ ይሄን እንዴት አወቅሽ? አውቃለሁ። አሁን ጥያቄ መልስ። ከጠፋበት ስልክና ፒሲ ውጪ ሌላ ኮፒ የለም ቪዲዮ? አዎ የለም። ቆይ ይሄን የመሰለ ማስረጃ እንዴት የሚጠፋ ነገር ላይ ታስቀምጠዋለህ? ቆይ አንቺ ማን ነሽ? ማን ነው ቆይ እኔ ላይ አፍሽን ለመክፈት ፍቃድ የሰጠሽ? ትሰሚኛለሽ መስከረም፣ ውጣ ስትይኝ የወጣሁትና እዚህ ቁጭ ብዬ የጠበቅኩሽ ፈርቼሽ ወይም ደግሞ እርዳታሽ አስፈልጎኝ አይደለም። እሺ ያኔም አንቺና ሄለንን ሳያችሁ ከቤተሰብነታችሁ በላይ ጠላትነታችሁ ስለሚያመዝን ምናልባት የሆነ ነገር ያየሽው ያስተዋልሽው ነገር ካለ ብዬ ነው የመጣሁት። እሺ ለማንኛውም ምንም ትርጉም ላሌለው ነገር ከሆነ የጠራሽኝ ቻው። ስማኝ ካሌብ፣ ስፈልግ ነበር ከውጭ እንደምታሰማ የሄለን ህይወት መስመር እንድትስት እንዳደረግከው ገብቶኝ ነበር። ግን እኔ ስመጣ ተሸንፈን የደረስኩት። ትሰሚኛለሽ? እኔ አልተሸነፍም፣ መቼም ቢሆን ደግሞ አልሸነፍም። እሺ ይሁንልህ። ጀግና ልቦ አይሞትም። ግን ሄለንን ማሸነፍና ድጋሚ እሷ ላይ መነሳት ከፈለግ እኔም መስማት አለብን። እሺ ቆይ ምን የተሻለ ደህና ሀሳብ አለሽ? እኔ እሱ ከዚህ ቤት ከወጣ ቀን ጀምሮ ስልክና ፒሲ የሚባል ነገር አይቼ አላውቅም። እና ለምንድን ነው በጠዋቱ እንደዛ ሲደነፋ የነበረው? እዚህ ቤት ለመምጣት የፈጠረው ሰበብ እንጂ ስልኩ እዚህ ቁጭ ብሎ እንዴት አስችሎት ይቀመጣል? እሱስ ልክ ነሽ። በቃ የሰውዬ መቼም አይተውንም ማለት ነው። በቃ ተረጋጋ የኔ ፍቅር። ግባና ተጣጣብ፣ ራስን አረጋጋ። ሂድ በቃ ግባ። ሳምሪ ይሄ
ይሄን ቪዲዮ ዛሬውኑ እንደምንም ብለን ማጥፋት አለብን። ከዛ በኋላ ይሄን ፒሲ እና ይሄንን ስልክ እንደምንም ብለን ድራሹ ማጥፋት አለብን እንጂ የሚመጣው ነገር አይታወቅም። እሺ እሺ እትዬ። ወይኔ ዛሬ ፈጣሪ ነው ያወጣኝ። እንዴት ሆን ነበር? ሰዓት ይሏል። እንውጣ። እሺ በቃ መጣ። ይወጣ ጠብቀኝ። እሺ በር ላይ ነው። እሺ ሳምሪ እንዳልኩሽ እሺ፣ እንዴትም ብለን ይሄን ቪዲዮ ማጥፋት አለብን። ከዛ በኋላ ይሄንን ፒሲ እና ይሄን ስልክ የሆነ ነገር ማድረግ ያለብን። እኔ ብቻ ምን እንዴት እንደማደርግ አላውቅም። እሺ እትዬ። እሺ በቃ ቻው። ይኸውልህ ካሌብ፣ እኔ እዚህ ቤት የመጣሁት ሄለን የምትባል መሽኩክ ለማጥፋት ነው ይመስለኛል። ያንተ ምኞት ያ ነው። አይ በጣም ተሳስተሻል። እኔ ሄሉ አንዲት ነገር እንድትሆንብኝ አልፈልግም። ይኸውልሽ እኔ አንድ ነገር የምፈልገው ሄለን የኔ ብቻ እንድትሆን። ይኸውልሽ በምንም አይነት መንገድ ውስጥ ቢሆን ሄለን እኔ ህይወት ውስጥ በድጋሚ መኖር አለባት። ምን ቆይ፣ ያኔ እሷ መሬቱን ስትነጠፍልህ እንደዛ ረክታት እንዳለች ዛሬ ምን ታይቶ ነው እሷን ያንተ ማድረግ የፈለግከው? በዛ ስራዬ በጣም ተጸጽቼ። አይ አትጸጸት፣ ምክንያቱም ሄለን አሁን ያንተ አይደለች። ሄለን አግብታ ትዳር መስርታ እየኖረች ነው። አንተ ደግሞ እዚህ ጸጸት፣ ፍቅር ምናምን እያልክ አትጃጃል። እኔና አንቺ አንድ ዓላማ ያለን ሰዎች ሳሉ በተቃራኒ የቆምን ሰዎች የሆነን ይመስለኛል። ማለት እንዴት? አንቺ ሄለንን ለማጥፋት ነው የመጣሽው። እኔ ደግሞ የመጣሁት ሄለንን አግብቼ ወደ መጣሁበት ሀገር ይዣት ነው። ያገባ ሰው ልትሰርቅ? ምንም በይው ምንም፣ እኔና አንቺ ጠላቶች ነው። በጭራሽ ጠላቶች አይደለም፣ ወዳጆች ነን። ማለት? ምክንያቱም ያንተ መውደድ በራሱ ሌላን ጠላት ስለሆነ። ካሌብ፣ መውደድ አይደለም ቅናትና እልህ ነው ውስጥ ካለ። ስትፈልግ እንጦሮጦስን ውሰዳት፣ እኔ ግን ከዚህ እንድትርቀው ፈልገው። ስለዚህ እኔ እናንተ ወዳጆች ነን። እንዴት በዚህ ፍጥነት መጣሽ? ይሄን ነገር ቶሎ ማለፍ አለብኝ። ቶሎ በእናትሽ ሳምሪ እንግባ በቃ። እሺ እሺ። ግን ፓስወርዱን እናውቀዋለን? ማስታወሰው ይመስለኛል። ካልሆነ ግን ስልኩን ፎርማት እናደርገዋለን። ምን ነው ጠፋብሽ እንዴ? አይ አይጠፋብኝም። ቆይ ላስብ። አስታውሰው ነበር እኮ የሆነ ጊዜ አይቼው ነበር። አስታወስሽው? ያስታወስኩት ይመስለኛል። እትዬ አትበሳጪ፣ ተረጋግተሽ ሞክሪው።
ምንም ላስታውስ አልቻልኩም። ሄለን አስቢ 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 አስቢ። ስንት ነበር? ከፈተ 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 ከፈተልህ። አሁን ተነናጥፎ ኡፍ ሳምሪ፣ ስልኩ ላይ ቪዲዮ መኖር አለመኖር መጀመሪያ ማረጋገጥ አለብን። ከዛ በኋላ ሁለቱም ላይ ፎርማት እናደርገዋለን። እሺ ትዬ ክፈችውና እንየው። ምን ላድርገው ትዬ? በህይወትሽ ደግመሽ ልታየው አይደለም ደግመሽ ልታስቢው የማትችውን ስህተት ሰርተሽ ታውቂያለሽ? አይ እድለኛ ነሽ ሳምሪ። ከጸጸት የወጣ ሰው ምን ያህል እድለኛ እንደሆነ ነው የሚሰማኝ። ቅዱሴን ባየሁት ቁጥር ምን ነው ባላደረኩት ኖሮ ብዬ አስባለሁ። ፍቅሩን ሳይ መርከሴን፣ እቅፍ ውስጥ ስገባ ቆሻሻነቴን የሚታየኝ። ከዚህ ጸጸት መቼም እንደማልወጣ አውቀዋለሁ ሳምሪ። መቼም ለራሴ ይቅርታ አላደርግለትም። መቼም ቢሆን ይቅርታ ለራሴ ማድረግ አልችልም። እና ይህንን ቪዲዮ ድጋሚ ካየሁት ህመሜ መነሳቱ አይቀርም። ስለዚህ አንቺ አጥፊው ሳምሪ። ግን እኮ ትዬ አምንሻለሁ ሳምሪ። አንቺ ለእኔ ብዙ ሆነሻል። ሁሌም ቢሆን አሳልፈሽ የማትሰጪኝ እውነተኛ ወዳጅ እንደሆንሽ አሳይተሽኛል። እና አንቺ አድርጊው። ሁሉም ቦታ ገብተሽ ፈልጊው ሳምሪ። እሺ እሺ አንድ ነገር እንድታደርግልኝ እፈልጋለሁ። ምን? ይኸውልሽ ያንን ፒሲና ስልክ እንድታገኝልኝ እፈልጋለሁ። ሳምሪ አይደለችም ፒሲውን የሰረቀች። ታዲያ ማን ነው? ሄለን ናት። ካሌብ፣ ሄለን እንደምታስባት አይነት ሴት አይደለችም። ከፈለገች ግላ የመሄድ አቅም አላት። እሺ ስለዚህ አሁን ስልኩና ፒሲው የት እንዳለ ታውቂያለሽ? የት እንዳስቀመጠችው አላውቅም፣ ግን እዛ ቤት እንዳለ በጣም እርግጠኛ ነኝ። እነሱ ከቤት ከሌሉ ሄደን እንፈልገዋል። አይ አንተ መሄድ አይጠበቅብህም፣ እኔ አድርገዋለሁ። እርግጠኛ ነሽ? አድርገዋለሁ። አሁን ተመለስ። እትዬ ሳምሪ፣ እውነት ራሴን ጠልቼዋለሁ። ትናንትናን ተመልሼ ቆሜ ሁሉም ነገር ባስተካከልና ብችል ደስ ይለኝ ነበር። ግን ምን ዋጋ አለው? ትናንት አይመለስም። ትናንት ካለፈ አለፈ ነው በቃ። በምንም ነገር ላስተካክለው አልችልም። ሁሉም ነገር አለፈ በቃ። እትዬ ጸጸት ራሱ እኮ ማስተካከል ነው። ጸጸትሽ ነገ ላይ እንድትጠነቀቅ ያደርጋል። እንባ እኮ ማጠብ ነው። በእንባሽ ደግሞ ታጥብሻል። ሀይ ሳምሪ፣ እንደ እህት አንድ ነገር ልምከርሽ። ምንም ቢሆን ንጽህናሽን አታጥፊው። ምንም ቢሆን ራስሽን ለጸጸት አሳልፈሽ አትስጪው። ምንም ቢሆን እንደ እህት ነው ይሄንን የምመክርሽ። እሺ እትዬ። አጠፋሽው? አዎ አጠፍቼዋለሁ። አመሰግናለሁ። አሁን ሁለቱንም ወስጄ ስልክ ቤት ፎርማት አስደርገዋለሁ። ከዛ በኋላ እዛው እንዲሸጡትም አደርጋለሁ። ከዛ በምንም መንገድ ካሌብ ወደ ህይወትሽ አይገባም። ሁሉ ነገር አበቃ። እንዳፍሽ ያደርግልኝ ፈጣሪው። በዚሁ በቃ እሺ በለው።
ቆይ እየተከታተልከኝ ነው እንዴ? እንደዚህ ጀግና መሆንሽን አላወቅንም ነበር። ለካ እንደዚህ ጎበዝ ነሽ እና ደፋር ነሽ። አንተና እነማን ናችሁ? እኔና ሳምሪ። ሳምሪ ብቻዋ እንዳትሆን ሂድና ተከተላት አብረሃቱን ብላኝ ነው የመጣሁት። አንተ ልታድነኝ ማለት ነው? ያው ባላድንሽም እጠብቅሻለሁ። ነይ እንሂድ። ቆይ ምን ፈልጋ ነው? ምንድነው የሚያሻክኩሽ? ኧረ እኔ አልተንሻከኩም። አይቼሻለሁ ሳምሪ፣ በእህቴ ቤት እንደፈለግኩ መሆን እፈልጋለሁ። እሺ ቆይ ለምንድን ነው የምትከታተይኝ? እኔ መች ተከታተልኩሽ? ኧረ ለምን እከታተልሻለሁ? ምናልባት ተከታታያት ተብለሽ ይሆናላ። ማነው ተከታታያት የሚለኝ? እህት ተብዬዋ። ኧረ እትዬ እንደዛ አትልም። ለምን ተከታታያት ትለኛለች? እንደዛ አትልም። እንደማየው ከሆነ ፍቅር በፍቅር ሆናችኋል። ዞር በልኝ ካለ እያናገርኩህ እኮ ነው። እኔ ደግሞ ላናግር አልፈልግም እያልኩ ነው። ዞር በልኝ። ይኸውልህ ስለ ሚስትህ የምነግርህ ነገር አለ። ስለዚህ ትንሽ ደቂቃ ሰጥተህ ብትሰማኝ ለህይወትህ በጣም ይጠቅማል። በህይወትህ አንድ የማይጠቅም ነገር ቢኖር በአንተ ህይወት የሚቀናና ያንተን ህይወት ለማጥፋት ደፋ ቀና የሚል ሰው ወሬ መስማት ነው። ዞር በልኝ። ይኸውልህ ሚስትህ አንተ እንደምታስባት አይነት ሰው አይደለችም። ማለት ነግሬ ነበርኩ። እኔም ነግሬ ነበር። እንዴት ሳትነግሪኝ መጣሽ? ያው ምሳ ሰዓት እዚህ ስለማጠፊ ብዬ ነው የመጣሁት። በሰላም ነው ግን? እንዴ አዎ በሰላም ነው። ምን ነው በመምጣቴ ደስተኛ አይደለሽ እንዴ? አይ እኔ እንደዛ አላልኩም። ምሳ ከቅዱሴ ጋር ልንበላ ተቀጣጥረን ነበር እና ልሂዳ? አያ አትሂጂ፣ አብረን እንበላለን። ይሻልሻል። ሂጂ ብትይ ኖሮ በጣም እናደድብሽ ነበር። በሰላም ነው ግን? የምሳ ሰዓት መውጫዬን ሳትጠብቀሽ የመጣሽው? ላናግርሽ ፈልጌ ነው። ሄሎ ካሌብን አግኝቼው ነበር እና በጣም ተናዶብሻል። ሄሉ እውነት እሱ እንደሚለው ፒሲውን ወስደሽዋል እንዴ? በጭራሽ አልወሰድኩም። ወስደሽዋል ሄሉ። ትላንትና ስገቢ ቦርሳሽን አይቼው ነበረ። ውስጡ ፒሲ እንዳለ ያስታውቃል። ከዛ ተነስተሽ ሄድሽ። ከዛ በሩን ከፍተሽ ስልክ ተቀብለሽ ቦርሳ ውስጥ ታረጊያቸዋለሁ። አላየሁም። ስልክም ፒሲም ምንም ነገር አላየሁም። እሺ ከሆነም ይሁንልሽ። ካሌብ ግን ስልኬና ፒሲን ብትወስደው እንኳን ሌላ ኮፒ አለኝ ብሎሻል። ምን? የሚስቴን ስም በከንቱ ባታጠፋ መልካም ነው። እሺ
ግን አንተ እሱ ግድ ሳይሰጥ የሚስቴን ስም በከንቱ እያጠፋ ነው ያለው። ይኸውልህ ጓደኛዬ፣ ይሄ እኮ ስም ማጥፋት አይደለም። አንተ እውነቱን ተረድተህ እንድትጠነቀቅ በማሰብ ነው። ካሊብ ሰማኛለህ? ከዚህ በኋላ የሚስቴን ስም በከንቱ ባታጠፋ መልካም ነው። እሺ? ካለበለዚያ እዚህ ሜዳ ላይ ዘራሃለሁ። እሷ ምንም ነገር ትሁን፣ አንተ ምንም የሚመለከት ጉዳይ የለም። እሺ? ይኸውልህ እኔ እኮ ለአንተ በማሰብ እኮ ነው። ጓደኛዬ ነህ። ለረዥም ዘመናት እኮ ወዳጅነታችን ቀጥሏል። ስለዚህ አንተ እንድትጎዳ፣ እንድትከፋ፣ እንድታዝን በፍጹም ስለማልፈልግ እኮ ነው። እውነታው እኮ ከአንተ በላይ እኔን የጎዳ ሰው የለም። እሱም በደንብ ታውቀዋለህ። ካሌብ ከዚህ በኋላ የምታወራውን ነገር ምንም ስለማልሰማ ድጋሜ ባላይ መልካም ነው። ሁለተኛ ባላይ መልካም ነው። ግድ የለም ብትሰማኝ ይሻላል። ቅዱስ እኔም ባለ መስማት ትጸጽታለህ። እንዴት ይሄንን ላንቺ ነገረሽ? ቆይ ምን ማለት ነው? እህትሽ እኮ እንደሆንኩ ያውቃል አይደል እንዴ? ስለዚህ ላንቺ በኔ መልእክት ብልክልሽ ምን ችግር አለው? ችግር የለውም፣ ግን ካሌብ ካለምንም ነገር ዝም ብሎ ተነስቶ ሊያወራልሽ ይችላል ብዬ ስላልጠበቅኩ ነው። ምን ማለት ነው ካለምንም ነገር ማለት? እሺ በቃ እንቶ ምን ማለት ነው እንቶ? ቆይ ምን አስበሽ ነው ሄሉ? መቼም ከሱ ጋር የተባበርኩ እንደሆነ አታስቢ ማለት? ቆይ እንደዛ እያሰብሽ ነው እንዴ? ንገረኝ እንጂ እንደዛ እያሰብሽ ነው? ይለን አትጩይ መስኪ፣ ሰው እየረበሽ ነው። እንደዛ ከሆነ ንገሪኝ። ከካሌብ ጋር ተባብራለች ብለሽ እያሰብሽ አይደለም ማለት? አንድ ታሪክ ልንገርሽ። የጠየኩሽን መልሽልኝ ሄሉ። እኔ እዚህ የመጣሁት የአንቺን የታሪክ ወሬ ልሰማ አይደለም። ታሪክ እኮ መልስ ነው መስኪ። ተረጋግተሽ አዳምጪ። አንድ ለአቅሜ ሔዋን የደረሰች ሴት ከቤተሰቦቿ ጋር ነው የምትኖረው አሉ። ባክሽ አታንዛዡ። ማለት የፈለግሽውን ቶሎ ቶሎ ተናገሪ። እና በድብቅ የያዘችው ፍቅረኛዋ ሞተባት፣ ግን ማልቀስ አልቻለችም። እስኪ አስቢው፣ ፍቅርሽን አጥተሽ ማልቀስ አለመቻል። ከዛ እንባዋን ዋጥ አድርጋ ስትኖር ቆይታ ፍየላቸው ሞተች አሉ። ከዛ ማልቀስ የናፈቃት ልጅ የፍየሏን አንገት አቅፋ እየዬ ብላ ማልቀስ ጮኸች፣ በጣም አለቀሰች። ከዛ ይህን ነገር የተመለከቱት አባቷ ይሄስ ከፍየሏን በላይ ነው አሉ ይባላል። እና ምን እያልሽ ነው? ከንግግሬ በላይ ተናደድሽ እያልኩሽ ነው። እና ከንግግሬ በላይ ተናደድሽ፣ ከንዴትሽ ጀርባ የደበቅሽ እውነት አለ እያልሽኝ ነው? መስኪ ምን አናደደሽ? እኔ እኮ ጥያቄ ነው የጠየቁሽ። ቅዱስ የመጣ አለሽ እንዴ መስኪ? ልሄድ ስል ነው የመጣከው? ደህና ዋሉ። ምሳ በልተሽ አትሄጂም? በቃ ደህና ዋይ መስኪ። የኔ ፍቅር ምንድን ነው ከኋላ የደበቀ? ገመች እስኪ ምንድን ነው? ገመቻ እኔ እንጃ፣ ንገረኝ። ምንድን ነው? የኔ ፍቅር እወድሻለሁ። ምን ደስ ሲል ነው የምወዳለሁ። አመሰግናለሁ። ቴንክ ዩ በጣም ወደድሽው? በጣም ታውቃለህ እንደምወድ። የኔ ፍቅር ወይ ደስ ሲል ሽታው እራሱ። ሁሌም እንደዚህ ደስተኛ ነኝ። አመሰግናለሁ። ምን እየጠጣሽ ነው? ቡና ቡና እየጠጣሁ ነበር። ይምጣልህ? አዎ እስኪ እሺ ምን አለች? ተረተችብኝ። ምን ብላ ተረተችብሽ? እሱን ተው፣ ግን ምንም አላስደነገጥኳትም። ስለዚህ ሌላ ኮፒ እንዳሌለኝ እርግጠኛ ነች ማለት ነው? ይኸውልህ ይህን እርግጠኝነቷን አጥፍተን ባሪያችን ማድረግ አለብን። የሆነ መንገድ ማግኘት አለብን። በሆነ መንገድ እጃችን ማስገባት አለብን። ይኸውልሽ እንደገና ችግር ውስጥ እንድትገባ ካላደረግናት አሁን እንዳሸነፈች ስለተረዳች ልቧ ሙሉ ነው። ስለዚህ ይኸውልሽ በሆነ መንገድ በዚህ ባይሆን በሆነ መንገድ ችግር መፍጠር አለብን። ካልሆነ ደግሞ ስልኬን ማግኘት አለብኝ ማለት ነው። ቤት እኮ ፈልጌዋለሁ፣ ግን ላገኘው አልቻልኩም። እሺ ስለዚህ የሆነ ነገር አስቢ። ሄለንን እጃችን ውስጥ የምናስገባበት የሆነ መንገድ አስቢ። እሺ
እኔ የምልሽ ግን ቆይ አንቺ ከሌለ ምንድን ነው የምትፈልጊው? ውርስ። አሁን ሁሉ ነገር ሰላም ሆኗል እማዬ። እትዬ ራሱ እንደ ጓደኛዋ ነው የምታይኝ። አዎ እማዬ፣ አሁን ትምህርቴ ላይ ትኩረት አድርጌ እየተማርኩ ነው። አንቺ እንዴት ነሽ? ደርሼልሻለሁ እማዬ። አሁን አብረን እንኖራለን። እሺ አንቺ ምረጪና አጋቢኝ እማዬ። እኔ ልጅሽ ግን በአንቺ ምርጫ አምናለሁ። ስለዚህ አንቺ ምረጪልኝ። እንደውም እኔ በሌለውበት ሽማግሌ ላክ የለም እርሶን የመሰለች ሴት ልጅ ካሉት ብሎ የጠየቀ የለም። ልጠቃለል ብዬ እኮ ነው ካለ። እሺ አንዱን ብረት መዝጊያ ያመጣልሻለሁ እማዬ። እሺ እማዬ፣ ቻው። እወድሻለሁ። አስደበርኩሽ እንዴ? አይ አልደበረኝ። እኔ እኮ ከተናገርኩት በላይ ስትናደጂ ስለገረመኝ ነው። ይቅርታሽ። አታስቢ፣ ምንም አላስደበርሽኝ እኮ። ታዲያ ሳቂልኛ። እባክሽ አትጃጃይ። እሺ እኔ ሳሎን ሄደን አብረን እናሳልፍ። እሺ እመጣለሁ። እሺ እኔ የምልሽ መስኪ፣ ለካሌ መልስ መመለስ ትችያለሽ? ያው ወሬ አመላለሽ ካላልሽኝ እራስሽ መናገር ትችያለሽ። እኔ ከካሌብ በግንኙነት እንዳለኝ አታስመስይ። እሺ በቃ ተይው፣ ተነሽ እንሂድ። እኔ ራሴ ነገ አገኘዋለሁ። አልገባኝም። ምን ልትይው ነው የምታገኘው? እንደ ተሸነፈ ነግረዋለሁ። ከዚህ በኋላ ከህይወቴ እንዲርቅ ነግረዋለሁ። ምን ይጠቅምሻል? ያው አርፎ እንዲቀመጥ ለማድረግ ይጠቅመኛል። አትልፊ። አርፎ አይቀመጥም። ማለቴ ይሄን ነገር መናገርሽ እንደገና ደግሞ ወደ እልህ እንዲመለስ ያደርገዋል። እና በቃ ተሸነፍኩ ብሎ አርፎ የሚቀመጥ ሰው አይደለም። ባይቀመጥም ምንም አያመጣም። ካሌብ ለኔ ሞቷል። እስከ ዛሬ ከጀርባ የተጫወተብኝ ይበቃዋል። እሺ ካልሽ ንገሪው፣ ግን ለኔ ትክክል አይደለም። ከመናገር ዝም ማለት የተሻለ ነው። እሺ በቃ አንቺ አታስቢ። አሁን ትንሽ ሳሎን እንጫወት። አንቺ ሂጂ፣ እኔ እመጣለሁ። እሺ መቼ እንደሆነ አታሸንፍ የሚለን መቼም ቢሆን እኔ እያለሁ አትስቂያትም። እመኚኝ፣ መቼም ቢሆን አላማዬን ሳላሳካ ከዚህ ቤት አልወጣም። ስለዚህ ከመሳቅሽ በፊት ብትፈሪኝ ይሻልሻል። ትልቅ እንባ ወደ አንቺ እየመጣ ነው ያለን። በጣም ደስ ይላል። ግን ቤቱን ጭስ በጭስ አረግሽ። አሪፍ ነው። አዎ እትዬ ልትወጪ ነው እንዴ? አዎ ልወጣ ነው። አንድ የምነግርሽ ነገር ነበር። ምንድን ነው? የሆነ ነገር ላናገርሽ ነበር። ምንድን ነው? በጊዜ ከመጣሽ በቃ ማታ እናወራለን። አሁን እንዳይረፍድብሽ እንጂ። አይ ችግር የለውም፣ ጊዜ ያለኝ። ንገሪኝ፣ ምንድን ነው? ሳምሪ፣ ምንድን ነው? ችግር አለ እንዴ? ማታ እያሰብኩ ነው ያደርኩት። ራሴ እንዳቃጣሪ እያየሁት ነው። ግን ደግሞ ይህን ነገር መናገር አለብኝ ብዬ ስላሰብኩ ነው። መስኪ፣ እድሜሽ ረዥም ነው። ስምሽን ስንጠራ መጣሽ። ለምን ነበር ስም የተጠራው? መስኪ ትወጣለች አትወጣም ብዬ እየጠየኳት ነበር። ቁርስ እንድሰራልሽ። አዎ ዛሬ ትወጫለሽ እንዴ መስኪ? አዎ የሚሄድበት ቦታ አለ፣ ግን አልቆይም፣ ቶሎ እመጣለሁ። በቃ እኔ ልሂድ፣ ስብሰባ ስላለኝ። ቁርሷን ስሪላትና ትሂድ እንግዲህ። በሉ ደህና ዋሉ።
ደህና ዋይ ሉዬ። ቻው። ምን ችግር አለ እንዴ? ትሰራለህ? እኔ የምለው ልብሽን ጥለሽ ነው እንዴ የምትሮጪው? ለማንኛውም ስልኬን ፈልጌ ነው የመጣሁት። ስለምን ስልክ ነው የምታወራው? እሺ እባክሽ፣ በቃ በአንቺ ቤት ስልኬን አሰርቀሽ ፒሲዬን አሰርቀሽ ፋይሎቹን አጥፍተሽ ምናምን ጀግና የሆንሽ መሰለሻል። ግን በሚያሳዝን ሁኔታ አንድ ነገር ረስተሻል። እሱም እኔ ካሌብ መሆኔን ዘንግተሻል። እንደው ስታስቢው ስልክና ፒሲው ላይ ብቻ ፋይሉን ማስቀመጥ ነው የሚመስልሽ? ለማንኛውም አሁን ስልክ መልሽልኝ። አይ የምትይ ከሆነ ግን ይኸውልሽ አንቺ አጠፋሁት የምትይውን ቪዲዮ ለባልሽ ዛሬውን ይደርሰዋል ማለት ነው። እኔ ምንም ስልክም ሆነ ፒሲ አላየሁም። ሄሎ የኔ ቆንጆ፣ ለመጨረሻ ጊዜ ነው የምጠይቅሽ፣ ስልኬን መልሽልኝ። እኔም ለመጨረሻ ጊዜ ነው የምመልስልህ። ምንም ስልክ አላየሁም። በጣም ጥሩ። ስለዚህ ዛሬ ለዘመናት የገነባሽው ትዳር የመጨረሻ ቀን እንደሆነ አስበሽ ሰለብሬት አድርጊኝ። ምን ልታደርግ? ቆይ ለምን አትተውኝም ግን ካሌብ? ለምንድን ነው ህይወቴን የምታመሰቃቅልብኝ እንዴ? በቃ እባክህ ለምን ተወኝ። አልተውሽም ቤል። አንቺን መተው ብችል ኖሮ እስከ ዛሬ ድረስ አልከተልሽም ነበር። አየሽ፣ አንቺ የኔ ብቻ ነሽ። ለኔ ብቻ ነው የተፈጠርሽው፣ ለኔ ብቻ። አታስበው፣ እንኳን አይደለም በቁሜ ሞቼ እንኳን አንተ አልሆንም። እሺ እናየዋለን። ለምን ነበር ስሜን የጠራሽው? ስምሽን መጥራት አይቻልም እንዴ? እየቀለድኩ አይደለም። ለምንድን ነው ስሜን የጠራሽው? እውነቱን ንገሪኝ። ለምንድን ነው ስሜን የጠራሽው? እውነት ቁርስ ትበላላችሁ ብዬ ለመጠየቅ ነው፣ ሌላ ለምንም አይደለም። እኔ ግን አይመስለኝም። ያየሽውን ነገር ለመናገር ሁለት ቀን ስትሿከኪ አይቼሻለሁ። እሺ? አረ በጭራሽ አይደለም። ሲጀመር ምን አየው? ስሚ ሳምሪ፣ እኔ መስከረም እስከ ዛሬ ካየሻቸው ክፉ ሰዎች በላይ ክፉ ነኝ። እሺ? ይኸውልሽ እኔን አሳልፈሽ ለመስጠት የምትሞክሪ ዘር ማንዘርሽን ነው የምጨርሰልሽ። እሺ? እሺ በቃ ልቀቂኝ። ስሜን በክፉ ከማንሳትሽ በፊት 3 ጊዜ ደጋግመሽ አስቢበት። እሺ? ትመስላሽ ማጣፋት ነበር ደነዝ። ቆይ ምንድን ነው እዚህ ቤት? ካሌብን ተገላገለን ስንል እቺ ደግሞ ኬት መጣች? ቆይ እዚህ ቤት ክፉ ሰው አይጥፋ ተብሏል እንዴ? እቺማ አታቅተኝም። መርዝ በጥብጬ ነው ማጠጣት። ውይ በስመ አብ ወወልድ ወመንፈስ ቅዱስ። አምላኬ ወይ ይቅር በለኝ። ምኑን አሰብኩት? ምን መሰለ ካሌብ፣ አንድ ሁለት አንድ ትሉልኝ ፈልጌ ነበር። ምንድን ነው እሱ? አንድ የውርስ ወረቀት አለ። እሱ ወረቀት ደግሞ ሄለን ጋር ነው። ቤት ውስጥ አለበት የተባለበት ቦታ ሁሉ ፈልጌያለሁ፣ ግን ላገኘው አልቻልኩም። እና እባክህ ቢሮዋ ገብተህ ፈልግልኝ። መጨረሻ አላረገው። ካሌብ፣ ይሄ ውርስ ለእኔ ይገባኛል። የአባቴ ንብረት ነው። ግን ሄለንና እናቷ አብዛኛውን ንብረት ወሰዱብኝ። አሁን እኔ ባዶዬን ቀረው። ይሄ የውርስ ወረቀት ያስፈልገኛል ካሌብ።
ታዲያ ለምን ራስሽ ሄደሽ አታደርጊው? አደርገው ነበር፣ ግን ማታ ወረቀቱን ወስጄ ከሄድኩ ጠዋት ወረቀቱን ሲያጡ ይጠራጠሩኛል። ሁሉም ነገር ዳር ሲደርስ ይቋረጣል ማለት ነው። ይህን እኔ ለአንቺ ሳደርግልሽ በምላሹ ለእኔ ምን አለ? ቃሌ ነው ካሌብ፣ የፈለግከውን ነገር አደርግልሃለሁ። ጥሩ። ከውርሱ ላይ ገንዘብ እፈልጋለሁ እና ደግሞ አታስብ፣ የሚገባህን ያህል እሰጥሃለሁ። እንደዛ ከሆነ ተስማምተናል። እኔ የምልሽ ስልኬን በቃ ማግኘት አልቻልሽም? ቤት ውስጥ እንደሌለ እርግጠኛ ነኝ። ጥሩ ጥሩ። ስለዚህ ቢሮ ውስጥ ፈልገን ካጣ ነው ሌላ መንገድ መፈለግ አለብን ማለት ነው። የተሻለው መንገድ እሱ ነው። መልካም፣ እንግዲህ እናስብበታለና። አመሰግናለሁ ካሌብ። ሳምሪ፣ ስለሆነ ጉዳይ ላወራሽ ፈልጌ ነበር። ለእኔም ሆነ ለሄለን ሌላ የምናማክረው ሰው የለንም። ምንድን ነው ጋሼ? ትናንትና ካሌብን አግኝቼው ነበር እና ስለ ሄለን የሆነ ነገር አውርቶኝ ነበር። ምን አለ? ቁጭ በይና ብናወራ ይሻላል። ስለ ታማኝነት ነበር ያወራኝ። እኔ ግን ለነገሩ ቦታ ስላልሰጠሁት ትቼው ነበር የሄድኩት። እሱ ግን ሄለን ታማኝ አይደለችም ምናምን ብሎ ሲያወራኝ ነበር። ነገሩ ግን ከሀሳቤ ሊወጣልኝ አልቻለም። ሌላ የነገረክ ነገር የለም? ምን ሊነግረኝ ይችላል? እኔ ምን አውቃለሁ። ማለቴ ታማኝ አይደለችም ብሎ የነገረክ ነገር ካለ ምክንያቱ ምንድን ነው ብዬ እኮ ነው። አይ ምንም አልነገረኝም። እንዳልኩሽ ነው፣ ምንም ቦታ ሰጥቼ አልሰማሁትም። እንኳን አልሰማው ጋሼ፣ እናንተን ለማጣላት ደፋ ቀና ማለቱ አይቀርም። እንኳን አልሰማው። ታዲያ ለምንድን ነው ይሄ ነገር ከአእምሮ ሊጠፋ ያልቻለው? ጋሼ ስለ ሰው እርግጠኛ ሆኖ ማውራት በጣም ከባድ ነው። ግን ጋሼ በእርግጠኝነት ልንገርህ፣ እትዬ ከልቧ ትወድሃለች። አንተ ላይ ምንም የማድረግ አቅም የላትም። እሷ በጣም ትወድሃለች። እመኔን ጋሼ፣ ልብህን ለጥርጣሬ ክፍት አታድርገው። እመናት፣ ውደዳት። እሷ ሴት ናት። በእጥፍ ፍቅርህን ትመልስልሃለች። ጋሼ ካሌብን አትመነው። ድሮም የጠላት ነገር አብረን እንደግ ከማለት ውጪ ሌላ ምንም ነገር የለውም። በእውነት አመሰግናለሁ ሳምሪ። እሺ ጋሼ፣ በቃ እኔም እንዳይረፍድብኝ ወደ ክላስ ልሂድ። ጥሩ እሺ፣ በቃ እኔም ትንሽ ቆይቼ ወቅ መውጣቴ ስለማይቀር ቶሎ ተመለሽ። እሺ ጋሼ። መልካም ክላስ።